ጤና ይስጥልኝ ተመልካቾች እንዴት ከረማችሁ? ባለፈው ቪዲዮ የሰራው ጊዜ ኒው ኤጅ ውስጥ እንደነበርኩና ከዛ በኋላ እንዴት ወደ ኒው ኤጅ እንደገባው ቪዲዮ ሰራላችኋለሁ ብዬ ነበርና እንዴት ነው የገባሁት የሚለውን ዛሬ በዚህ ቪዲዮ ላይ እነግራችኋለሁና ነገሩ የሆነው አዲስ ሆኜ እዚህ አሜሪካን ሀገር እንደመጣው ያው ብዙዎቻችን በአሳይለም ኬዝ ነው እንግዲህ ወረቀታችን የምናገኘውና በዛው ጉዳይ ወረቀቴን ለማስጨረስ ያው ብዙ ነገር አንዳንዴ ያልሆነም ነገር እንጨምራለንና ብዙ ነገር ሆኛለሁ ምናምን ስላልኩኝ ጠበቃዬ ሳይኮሎጂስት ማየት አለብሽና ሳይኮሎጂስቷ ለፍርድ ቤት መመስከር አለባት ምናምን አለኝ። እኔ ወረቀቴን ለማግኘት በጣም ጉጉት ስለነበረኝ እሺ ብዬ ተቀበልኩ ማለት ነው። ከዛ ሳይኮሎጂስቷ ጋር ሄድኩኝ። ያው እንግዲህ ታሪካችን እውነት እንዲመስል ብዙ ነገር እናረጋለን፣ እናለቅሳለን፣ እንዲህ ተደርጌ እንዲሆኜ እንላለንና በዛ ሰዓት ሴትዮዋ በጣም የኔ ታሪክ ስላሳመናት ቴራፒ ያስፈልግሻል፣ በጣም ብዙ ትራውማ ውስጥ ነው ያለሽውና ቴራፒ ያስፈልግሻል አለችኝ። እኔ ወረቀቴን ለማግኘት በጣም ጓጉቻለሁ። ምክንያቱም ይሄንን ለማድረግ ሌላ ከተማ ነው የሚሄደው እና በቃ ይሄ የክፍለ ሀገር ትሬን ይዤ ምትራክ የሚባል ቦልቲሞር የሚባል ቦታ ነው የሚሄደው። በየሳምንቱ ነው የሚሄደው እና በቃ በጣም ስልችት ብሎኛል። 6 ወር ነው እንትን የሚፈጀው ይሄ ነገር እና በቃ ያሉኝን ሁሉ አደርግ ነበር። በቃ ይሄ ነገር አልቆ መገላገል ነው የፈለኩትና በዛ ሰዓት ቴራፒ ብላ የላከችኝ ቦታ እንደዚህ አይነት ነገር ነው። እኔ ምንም የሚገባኝ ነገር የለም። ሃይማኖታዊ ይሁን ምን ይሁን ምንም አውቀው ነገር የለም። ሂጂና በእንደዚህ አይነት ሁኔታ በቃ እሷ ትረዳሻለች፣ ስትረስ ሪሊዝ ታረጊያለሽ፣ ያለፈውን ትራውማሽን ዲል ታረጊያለሽ እና ዩ ቢ ፍሪ ፐርሰን ምናምን አለችኝ። በሰዓቱ እንግሊዘኛም አልችልም። ኦኬ ብዬ ብቻ ተቀበልኩኝ። አድራሻ ሰጠችኝ። እሷም እዛው ቦልቲሞር ናት። ሄድኩኝ። ከዛ እንግሊዘኛ አልችልም፣ ባስተርጓሚ ስልክ ይደወልና ባስተርጓሚ የደረሰብኝን እንዲህ ነው ምናምን ብዬ ነገርኳት። ከዛ ምንም ችግር የለም አለች። ታወራኛለች ብዙ ነገር ስለዚህ ስለ ኒው ኤጅ፣ ስለ ዮጋ፣ ስትረስ ስትሆኚ እንደ ማድረግ አለብሽ ምናምን ከምትነግረኝ ነገሮች ግማሹ ያው በእጅ ምልክት ምናምን ቢገባኝ ነው። ብዙም አልረዳትም። ግን ያው ይሄ ነገር ከወረቀቴ ጋር የተያዘ ስለሆነ እሺ ነው የምለው በቃ ሁሉን ነገር። ከዛ በኋላ በቃ ብዙ የኒው ኤጅ መጽሐፎች ታመጣለች፣ ትሰጠኛለች። የዮጋ መጽሐፍ አንብቢ እያለች ትሰጠኛለች። እኔ በሰዓቱ እንግሊዘኛ ስለማልችል ምንም አላነብም፣ ግን ይዤ እሄዳለሁ፣ ወደ ቤት ይዤ እሄዳለሁኝ። መጽሐፎቹ ላይ የዮጋ ፖዚሽኖች አሉ። ስትረስ ስትሆኚ እናርጊ እንደዚህ በይ ምናምን ትለኛለች። እኔ እሷ የምትለኝን ሁሉ ተቀብዬ መጣና ምንም አላደርግም። ግን እኔ ይሄ ነገር ምንም ከስፒሪቹዋሊቲ ጋር የተገናኘ ስለማይመስለኝ እንደ ተለመደው እኔ ከእግዚአብሔር ጋር ያለኝን ግንኙነት ቀጥያለሁ። ቤተክርስቲያን ሄዳለሁ፣ አስቀድሳለሁ፣ ምን እላለሁ። በሳምንቴ ደግሞ ተመልሼ እሷ ጋር ሄድና አርጊ የምትለኝን አረጋለሁ። አይንሽን ጨፍኝ ትለኛለች። የምታወራው ብዙ ነገር አለ። ብዙ መረዳቱም ስለሌለኝ እኔ ብቻ ፎከሴ ወረቀቴ ላይ ስለነበር ብዙ እንትን አልልምና ብቻ እንደዛ እያለች ስታስተምረኝ ምን ስትለኝ እንዲያርጊ እንደዛ አርጊ ቀስ እያልን ያው ጊዜ በሄደ ቁጥር የበለጠ መረዳት ጀመርኩ፣ የበለጠ እንግባባ ጀመር። በዛ ሁኔታ ሳላውቀው ብዙ ነገር ለካ አክሴፕት በማድረጌ እኔ ብዙ ነገር ህይወቴ ላይ በር ከፍቻለሁ ለስፒሪት እና እኔ አላቅም። ብዙ ነገሮች ብቻ ኤክስፒሪየንስ ማድረግ ጀመርኩኝ ማለት ነው። ላይፌ ላይ ስተኛ ምናምን ብዙ ነገር ላይፌ ላይ ብቻ ስፒሪቹዋሊ የሆነ ለውጥ መጥቷል። ግን በግልጽ የሚያስረዳኝም የለም፣ እኔም አልገባኝም። ከዛም ጋር አላገናኘሁትም። እኔ እንትናብሳይስ ምንድነው ቅዠት ነው እያልኩኝ ወይ የሆነ ነገር ነው እያልኩ ነው ማባብለው እንጂ ኮምፕሊትሊ ከዛ ጋር አላገናኘሁትም። ከረጅም ጊዜ በኋላ ነው ያ ነገር የገባኝና
ኤኒዌይስ በዛ ሁኔታ 6 ወሩ አለቀ። ከዛ በኋላ እኔም ወረቀቴን አገኘሁኝ፣ ስራዬን ቀጠልኩኝ። ወደዛም አቴንሽን አላረኩም። ግን አንዳንዴ በጣም ስትረስ ውስጥ ስገባው ያቺ ሴትዮ ያለችኝ እያልኩኝ ያን ነገር ፕራክቲስ አረጋለሁ። ምክንያቱም በዛች በ6 ወር ውስጥ እሷ ያስተማረችኝ ነገር ስላለ ለኔ ምንም ነገር በቃ ከእግዚአብሔር ጋር የሚነካካ አይደለም። ይሄ በቃ የአሜሪካውያን ወይ ነው እንዲህ ነው ማለት ነው እንትን የሚሉት ዲል የሚያረጉት ከስትረስ ጋር ምናምን በሚል ነው የወሰድኩት እንጂ ኮምፕሊትሊ ስፒሪቹዋል ኮኔክሽን ያለው አልመሰለኝም። ከዛ በቃ ብዙ ነገር ብቻ ህይወቴ ላይ ሀፕን ማድረግ ጀመረ እና ግራ ይገባኛል። እንደዛ ሀፕን ሲያደርግ እኔ ወደ እግዚአብሔር ነው ማለቅሰው፣ እየሄድኩ ጸልያለሁ፣ ምን እላለሁ እና ኮምፕሊትሊ ከዚህ ጋር አላገናኘሁትም። መጨረሻ ላይ ልጅ ወለድኩ ማለት ነው። ልጅ ወልጄ ተለያየን። ከልጅ አባት ጋር ስንለያይ በቃ ብዙ ነገር ከመለያየታችን በፊት የሆነ ቅዠት ያቃዠኛል። ስተኛ የሆነ የሚያሳድደኝ ጥቁር ሰው ያለው ምናምን። ከዛ ደግሞ ተከራቼባ የምኖራት ሴትዮ አለች እና ህልሟ በጣም ግልጽ ነውና ግርግዳውን አልፎ የሆነ ጥቁር ረጅም ሰውዬ ቤትሽ ሲገባ አየሁኝ እና ምንም መልክም የለውም ምንም የለውም፣ ብቻ ግን የሰው ቅርጽ ያለው ረጅም ነገር ነው ገብቶ ሲወጣ አየሁ አለች። ይህንን ህልም ነግራኝ ብዙ አልቆየውም። የ4 ወር አራስ እያለሁ ተነስቼ ሄዳለሁ አለኝ ጓደኛዬ። ሄደ። ኮምፕሊትሊ ላይፌ ምስቅልቅል ወጣ። ስትረስ ውስጥ ወደኩኝ። ከዛ በኋላ ያ ሲሆን ምን ማድረግ ጀመርኩኝ? ሴትዮ ያስተማረችኝን ነገር ፕራክቲስ ማድረግ ጀመርኩ። ስትረስ ውስጥ ገባው። ስለዚህ አሁን ስትረስ ሪሊዝ ማድረግ አስተምራኛለች። ዮጋውን ምኑን ፕራክቲስ ማድረግ አት ዘ ሴም ታይም ቤተክርስቲያን ሄዳለሁ። ጄኒዩንሊ በቃ አታውቁትም፣ እንትን ሌላ መንገድ ውስጥ እንደሆናችሁ አታውቁትም። ከእግዚአብሔር ጋር የሚነካካም አይመስላችሁም። በዋህነት እልም ብሎ የሚያጠፋ ነገር ነውና ብቻ እንደዛ ብዬ ርቄ እጃለሁ። እኔ ዲፕ እየገባሁኝ ብዙ ነገር ለጨለማው ዓለም ብዙ በር እየከፈትኩ እንደሆነም አልገባኝም። ግን በጣም ኮምፕሊትሊ ላይፌ ላይ የማላውቀው ብዙ ነገር መከሰት ጀመረ። ምንም በቃ የሰራሁት ነገር አይሳካም። ገንዘብ ይጠፋና አጠፋና ባክንና ነገሮች እንትን አይሉ። ምክንያቱም አምኜበትም አውቄውም ኮምፕሊትሊ ወደዛ አልሄድኩም፣ መሀል ላይ ነኝ። ምክንያቱም እኔ ልዩነቱ አልገባኝም። ግን ያን እሷ ያሳየችኝን ፕራክቲሶች በማድረግ ለካ አግሪመንት ፈጥሬያለሁ ከዛ ዓለም ጋር። ብቻ ባለማወቅ ብዙ ነገር ውስጥ ነው የገባሁትና በቃ መጽሐፎቹን ማንበብ፣ ፕራክቲስ ማድረግ፣ ሪሰርች ማድረግ፣ ብዙ ነገር ለማወቅ ሞከርኩኝ። እኔ እንደ ሰልፍ ዴቨሎፕመንት ነው ያየሁት። ራሴን አሻሽላለሁ፣ ከስትረስ ወጣለሁ። አሁን ብቻዬን ነው ልጅ ማሳድገው። ጠንካራ መሆን አለብኝ፣ እንዲህ ማድረግ አለብኝ። ህልሜ ያ ነው እንጂ ኮምፕሊትሊ ከእግዚአብሔር መንገድ እየወጣው እንደሆነ አላውቅም። እና ብዙ በቃ ዲሞኒክ አክቲቪቲዎች ማየት ጀመርኩ ላይፌ ላይ። እንቅልፍ በደንብ አልተኛም፣ ቃዣለው። ሌሊት ሙሉ የሆነ እንስሳ ሲያባረረኝ ነው ማድረው ምናምን ብዙ ብቻ ነገሮች እና አንዳንዴ ኦልሞስት አይኔን ገልጬ እንዳየሁት ሁሉ አያለው ብዙ ነገር እና በጣም ብዙ ነገር ነው ያሳለፍኩት። ግን በሌላ ቪዲዮ በዲቴል ምን እንደነበረ እነግራችኋለሁ። እና ግን ይሄ ነገር ከእግዚአብሔር ጋር የሚገናኝ አይደለም። በጣም አደገኛ፣ በጣም መጥፎ፣ ለመውጣት መከራዬን የበላሁት ከብዙ ጾም፣ ብዙ ጸሎት፣ ብዙ ከእግዚአብሔር ጋር መጣበቅ፣ ብዙ መከራ ዋጋ ተከፍሎ ነው ከዛ ውስጥ የሚወጣው። ለምን በቃ አንዴ ከያዘ ሊለቅ አይፈልግም። ብዙ አይነት ውጣ ውረድ ነው ያለው። በጣም ጠንካራ አማኝና ጠንካራ እንትን መሆን ያስፈልጋልና በአንድ ጊዜ ተገልብጦ እንደዛ መሆን በራሱ ደግሞ ሌላ ፈተና ነበርና ብቻ ምን ልላችሁ ነው፣ ይሄ ነገር በምንም አይነት ከእግዚአብሔር ጋር የሚገናኝ ነገር የለውም። በጣም አስቀያሚ። በኋላ ሪሰርች ባደረኩት ነገር ግን ስማር ይሄ ነገር ከብዙ እምነቶች የተወጣጣ
ከድሮ ከቀደምት የጁዲያል እምነት እና የአፍሪካ ዩሮባ ካልቸር ትላላችሁ ከህንድ ከምን ካልተቀላቀለበት የለም ብቻ ከየቦታው ተመሰቃቅሎ አንድ ላይ የተቦካ ነገር ነው እና ከእግዚአብሔር ጋር የሚገናኝ ምንም ነገር የለውም። በጣም መዝጋትም አትችሉትን የመንፈሳዊ የመጥፎ መንፈስ በር ነው የምትከፍቱት ህይወታችሁ ላይና ብዙ ኢምፓክት አለው። ተጠንቀቁ። በሚቀጥለው ቪዲዮ እንዴት ወጣው ከዚህ ነገር ውስጥ ወይስ ደግሞ በህይወቴ ላይ ምንድነው ያመጣው የሚለውን ነገር በደንብ በዝርዝር ይዤላችሁ እመጣለሁ። ሰላም ሁኑ ባይ